የቀበጡ ዕለት ሞት አይገኝም ይላል የሀገራችን ሰው ሲተርትና እንግዲህ ሜሪ ከማይሆን ሰው ጋር ገጥማ እንግዲህ ከሄርሜላ ጋር ሌላ ችግር ውስጥ ገብታለች። ምክንያቱም በባለፈው ሰርፕራይዝ የተባለው ወይንም ከትናንት ወዲያ የተሰራው ቪዲዮ ውሸት ነበር። 1 ሚሊየን ብር ተልኮላቸዋል የተባለው ነገር ውሸት ነበር መሰለኝና በዛ ምክንያት እንዴት እኛ በምንፈልገው ነገር ትቀልጃለሽ፣ በማይቀለር ነገር ምናምን ልክኛ ገንዘብ ወዳጅ እንደሆነ ነገር እንዴት በገንዘብ ትቀልጃለሽ በማለት እንግዲህ ሌላ ችግር ተፈጥሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቻናል ተከታታዮች እኔ ወዶቼ እኔ ወርቆቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውዶቼ ወርቆቼ እንዴት ናችሁልኝ? ሁሉ ሰላም እኔ ጋር ለሁላችሁ አልሐምዱሊላህ። እንዴት ነው ለበዓል ለአረፋ በዓል ዝግጅት እንዴት ነው የኔ ወዶች? በስደት ላይ ቢሆንም ዋናው በሰላም መድረሳችን እንኖራለሁ ሀባይቦቼ። እናም ደግሞ ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ እንግዲህ ታውቁኛላችሁ እኔንና ሞቅ ደመቅ ማድረግ ይመቸኛል። ቀዝቀዝ ሲል ዩቲዩቡ ምናምን ጸጥ ረጭ ሲል አይመቸኝም። በቃ የሆነ ዝምታ ቦታ አይመቸኝም፣ ዋካታ ቦታ ነው የሚመቸኝና እና ስለዚህ እኔም እንግዲህ ልንጫጫባችሁ መጥቻለሁኝ። በትዕግስት አዳምጡኝ። እናንተ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። በተለይ የመዳም ቅመሞች ተደብራችሁ ወይም ብዙ ሀሳብ ኑሮባችሁ ይህን ቪዲዮ የምታዳምጡ አብሽሩ፣ አይዟችሁ ነው የምላችሁ። ምክንያቱም ሁላችንም ስናወራ፣ ስንጫወት፣ ስንስቅ ምንም የሌለን እንመስላለን። ግን ደግሞ ብዙዎቻችን በሆዳችን ብዙ አምቀን የያዝነው ብዙ ነገሮችን ለማሳካት እየተሯሯጥን ነው። ወደ ሀገር ለመግባት የምንዘጋጃለን ከኔ ጀምሮና አላህ ከፈቀደ አዲስ አመትን እንግዲህ ኢትዮጵያ እንገባለን ብለን እናስባለን እና አብሽሩልኝ። ወደ ሀገር ለመግባትም እያሰብን ያለንን አላህ ያሳካልን፣ ምኞታችን አላህ ያሳካልን። ከምንም በላይ ሀገር ገብቶ ቤተሰብን ከማየት በላይ የሚያስደስት ነገር አለ ብዬ አላስብም የኔ ውዶች። እንግዲህ ከ10 አመት በኋላ ከ10 አመት በኋላ ወደ ሀገር ልንገባ ነው። አልሐምዱሊላህ ለኩል ሀል የኔ ውዶች አብሽሩልኝ። እና እንግዲህ የመጣሁበት ጉዳይ ምንድነው የኔ ውዶች፣ በሄርሜላና ሜሪ ጉዳይ ነው ዘረጦ ማለት ነው የመጣሁበት። አብርሃም ራሱ የተፈጠረው ነገር አስደንግጦታል። መጨረሻ ላይ የተፈጠረ ነገር ነበረ። እሷም እንግዲህ ሰርፕራይዝ ነበር ያለችው፣ መጨረሻ ላይ ፕራንክ እንደሆነ ነው እንግዲህ የተረዳ ነው። ምክንያቱም በሌላ ቦታ ወይንም ቪዲዮ በሌላ ቦታ የተለቀቀበት አለ። እውነት ለመናገር ሜሪ ይሄን ነገር ያደረገችው የነሱን እንትን ለማወቅ ማለት ይሄን ነገር ይፈልጉታል ወይ ወጥተው መዝናናት ይፈልጋሉ ወይ ብላ ለማወቅ በሰለኝ ይሄን ነገር ያደረገችው። ግን ደግሞ የሰራችው ነገር ስህተት ነው። እሷ ሄርሜላ እንደ ሩታ መስላት ሊሆን ይችላል። ሩታዬ በጣም ቻይናት፣ ነገሮችን ታሳልፋለች፣ ነገሮች ይገቧታል፣ አራዲያ ናት። ሄርሜላ ግን እንደዛ ነገር አይገባትም፣ ቀልድ ምናምን አይገባትም። በቃ የሆነች ግጥጥ ያለች ነገር ናትና ለዛ ከሷ ጋር ባትቀልድ ይሻላታል ብዬ ነው የማስበው ማለት ነውና የኔ ውዶች። አብርሃም ደግሞ እንግዲህ በመሀል ሜሪ እንዴት ከሮታና ከዳኔ ጋር ነበረች? እንዴት ተገልብጣ እኛ ጋር ልትመጣ ቻለች? እንዴት ወደኛ መጣች? ምን አስባ ነው? ምን ፈልጋ ነው ብለው እንኳን ራሳቸው መጠየቅ አልቻሉም እውነት ለመናገር እና እንደዛ ነው ላቸዋለኝ እኔ ውዶች። ብቻ ነገሮች ከጠበቅናቸው በላይ በጣም ከባድ ሆነዋል ውዶች። ተደውሎብኝ ነው እንግዲህ በጣም ትልቅ ይቅርታ ጠይቃለሁ የኔ ማሮች። እና ስለዚህ ውዶቼ እንዴት ከሩታና ከዳኒ ጋር የነበረች ልጅ ተመልሳ ወደኛ ልትመጣ ቻለች? ምን አስባ ነው ብሎ እንኳን ራሱ አልተጠራጠሩም። እና እንጃ አንዳንድ ጊዜ አብርሃም እኮ ጅልነቱ ባሰበት ማለት ነው። እንዴ ይሄ ሰው እኮ እየተሻለው ነበር ሄዳል ብዬ አስብኩት፣ ግን ብሶበታል። እንዴት ነው ሰው በተለይ ከምንምና ከማንም በላይ በፊት ላይ ከሩታ ጋር የነበረች ልጅ አሁን ላይ ደግሞ ተገልበጣና አብርሃም ጋር ስትሆን ምን አስበው ነው ምንድነው ያሰቡልን ብለው እንኳን አልተጠራጠሩም። እና ግን የሆነ ነገር አስበውላቸዋል ብዬ ነው የማስበው። እኔ ሩታንና ሜሪን አላምናቸውም ተንኮለኞች ናቸውና ብቻ ግን አልሙሂም አብርሃም ለልጁ ለሉሌ ያልሆነ ለሁለተኛ ለሚወለደው ለዛውም ውሽማ በውሽምነት የተረገዘ ልጅ ገና ሽማግሌ ተልኮ በስነ ስርዓት ላልተጋባት ሚስት እኔ ፕሮግራም ገበያ ነገር ተደግሶላት ሽማግሌ ተልኮ በክብር ያረገዘች መሰላት እንዴ? አርግዣለሁ ብላ ምናምን ሶሻል ሚዲያ ላይ የምታደኛ የምታስተዋውቀን እኔ ኩንዶ አለማፈራቸው ከሷ አለማፈር የሱ አለማፈር ምድረቅሌታ